ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። በዚህኛው ፕሮግራማችን የምንመለከተው እንግዲህ ወቅታዊ የየቡድኖች ኢላማ የሆኑ ተጫዋቾች እንዲሁም የዝውውር ሂደት ምን ይመስላል የሚለውን በተወሰኑ ደቂቃዎች ጠቅለል አድርገን የሁሉም ክለቦችን መረጃ እናደርሳቸዋለን። የቶፕ 6 የእንግሊዝ ክለቦች ሊቨርፑል፣ ማንቸስተር፣ አርሴናል፣ ቼልሲ፣ ሲቲ ሁሉንም ጨምሮ በመላው አምስቱ ትላልቅ ሊጎች የሚገኙ ሀያላን ክለቦች ራሳቸውን ለማጠናከር ከወዲሁ እንቅስቃሴዎችን በተለየ ሁኔታ አጠንክረው ቀጥሏል። ይሄንን ተከትሎ የየክለቡን ፕላን ምን ይመስላል እያንዳንዱን ጉዳይ በተወሰነ መልኩ እንመለከታለን። በተለይ በቅርብ ሳምንት ውስጥ በንቃት ዝውውሩ ላይ እየተሳተፉ የሚገኙ ክለቦች ከአንዳንድ ተጫዋቾች ጋር ድርድርም እንደጀመሩ እየተሰማ ነው የሚገኘው። ይሄንን ተከትሎ የየራሳቸውን እቅድ ከሪፖርተሮች ባገኘነው መረጃ መሰረት እናጋራቸዋለን። የመረጃ ምንጫችንንም እየጠቆምን ወቅታዊ ሁኔታ ምን ይመስላል የሚለውን በተወሰኑ ደቂቃዎች ከኛ ጋር ቆይታ ስታደርጉ የቡድናችሁ መረጃ በዚህ ፕሮግራም ታገኛላችሁ ማለት ነው። በመጀመሪያ እስቲ ከሊጉ ሻምፒዮን ከእንግሊዙ ሻምፒዮን ከሊቨርፑል ወቅታዊ የዝውውር መረጃ እንነሳና የሁሉንም ክለቦች እየዳሰስን ወቅታዊ ሁኔታቸው ምን ይመስላል የሚለውን እንመለከታለን። በተለይ በቅርብ ሳምንት በተደጋጋሚ ፕሮግራም ሰርተን የተለያዩ መረጃዎችን ወደ እናንተ ስናደርስ ነበር። ከጀርመን በሚወጡ ምንጮች በተለይ ስለ ፍሎሪያን ዊትዘ ወቅታዊ ሁኔታ ምን ይመስላል የሚለው አብዛኛው የሊቨርፑል ደጋፊ እንግዲህ በጉጉት የሚጠብቀው መረጃ ነው። ምክንያቱም ይሄን የወደፊት ብዙ ተስፋ የተጣለበት እምቅ ችሎታው አስደናቂ ጀርመናዊ ወጣት ተጫዋችን ለማስፈረም ርብርቡ ቀጥሏል። በጀርመኑ ሀያል ክለብ ባየር ሙኒክ እና በሊቨርፑል መካከል ማንቸስተር ሲቲ እንደምታውቁት ከዚህ ዝውውር በይፋ ራሱን አውጥቷል። በተለይ የተጫዋቹ የመልቀቂያ ሂሳብ ከኮሚሽን ጋር ከኤጀንቶች የተጫዋቹ ደሞዝ የተለያዩ ጉዳዮችን ቼክ በማድረግ ሲቲ በፋይናንስ ረገድ አሁን ላይ የተወሰኑ ገደቦች ሊኖሩ ስለሚችሉ በተለይ የጥር የዝውውር መስኮት እስከ 200 ሚሊዮን ዩሮ ገደማ ኢንቨስት ስላደረገ አሁን ጥገናዊ ለውጡ ላይ ትላልቅ ገንዘቦችን ለአንድ ተጫዋች ኤክስፔንሲቭ የሆኑ ዝውውሮችን ከማድረግ ይልቅ በተለያዩ ስትራቴጂዎች ዝውውር ማድረግን ነው የሚመርጠውና ይህንን ተከትሎ ከፍሎሪያን ዊትዘ ዝውውር ውጪ ሆኗል። ነገር ግን አሁን ላይ ባለው ወቅታዊ መረጃ ከሆነ እንደ ቢልድ ዘገባ በዚህም ወቅት ባየር ሌቨርኩዘኖች ለባየር ሙኒክ ፍሎሪያን ዊትዘን ለመሸጥ ምንም አይነት ፍላጎት የላቸው። ነገር ግን አንድ በመልቀቂያ ሪሊስ ክሎዙ ላይ የተቀመጠ አንድ ህግ አለ፣ አንድ ያስቀመጡት ክራይቴሪያ አለ። ባየር ሌቨርኩዘኖች ለሊጉ ተፎካካሪ ክለቦች ፍሎሪያን ዊትዘን የሚሸጡ ከሆነ 150 ሚሊዮን ዩሮ ወደ 126 ሚሊዮን ፓውንድ አካባቢ የመልቀቂያ ዋጋው። ነገር ግን ከጀርመን ውጪ ለሚገኙ ለየትኛውም ክለብ የሚሸጡ ከሆነ ደግሞ 100 ሚሊዮን ፓውንድ ወይም 121 ሚሊዮን ዩሮ ለክፍያ የሚያቀርብ የማፍረሻ ዋጋውን የሚያቀርብ ክለብ ማስፈረም ይችላል። ነገር ግን በጀርመኑ ሀያል ክለብ ባየር ሙኒክ የሚፈለገው ፍሎሪያን ዊትዘ ለባየር ሙኒክ ለመጫወት የሚወስን ከሆነ ባየር ሙኒክ ሙሉ ዋጋውን ሪሊስ ክሎዝን እንዲከፍል ባየር ሌቨርኩዘን ይፈልጋል። ነገር ግን ከባየር ሙኒክ ጋር ምንም አይነት የሽያጭ ጉዳይ ላለፉት 21 ዓመት ባየር ሌቨርኩዘን እና ባየር ሙኒክ መካከል አልተደረገም። ስለዚህ ባየር ሙኒኮች ከሌቨርኩዘን ፍሎሪያን ዊትዘን ለማስፈረም ከጊዜ ወደ ጊዜ ይሄ ጉዳይ ለባየር ሙኒክ ከባድ እንደሆነ ቢልድ በትናንትናው ዕለት በስፋት ገልጿል። ብዙም ሳይቆይ ከቢልድ መረጃ በኋላ እንግዲህ የታመነው የስካይ ጀርመኒ ሪፖርተር ፍሎሪያን ፕላተንበርግ እንዳለው ከሆነ ሊቨርፑል አሁን ላይ ከባየር ሙኒክም በተሻለ
ፖዚሽን ላይ ነው የሚገኘው። ሊቨርፑሎች 90 ሚሊዮን ፓውንድ ለተጫዋቹ ለመክፈልና በፕሮጀክቱ ዙሪያ ከፌኖ ስፖርት ግሩፕ የበላይ ኃላፊዎች ባለቤቶች ጋር ተደራድረው በፍሎሬን ዊዘ ዝውውር ላይ በቀጥታ ታርጌት አድርገው ዝውውሩን ለማድረግ በንቃት እየሰሩ ነው የሚገኙት። በቀጣይ ቀናት እስከ አርብ ባለው የፍሎሬን ዊዘ ቆይታ ወይ በጀርመን ወይ በእንግሊዙ ክለብ ሊቨርፑል ይሆናል ተብሎ ይጠበቃል። ይሄ ደግሞ የተጫዋቹ የመጨረሻ ውሳኔ አሁንም እየተጠበቀ ነው። ነገር ግን አሁን ላይ ባለው ወቅታዊ መረጃ ከሆነ ፍሎሬን ዊዘ ከባየር ሙኒክ ይልቅ ሊቨርፑል የመምጣት እድሉ እየሰፋ መምጣቱን የጀርመን ጋዜጦች በስፋት እየዘገቡ ነው የሚገኙት። በባየር ሌቨርኩዘን እና ባየር ሙኒክ መካከል ምንም አይነት መቋጫ ያልተገኘለት ድርድር ተደርጎ ድርድሩ ወዲያውኑ የተቋረጠው ባየር ሌቨርኩዘን ለባየር ሙኒክ ለመሸጥ ምንም አይነት ፈቃደኝነትን አላሳየም። ነገር ግን ተጫዋቹ ወደ ሙኒክ መዘዋወር እንደሚፈልግ ይፋም ያደርግ ከሆነ ወይም ለባየር ሌቨርኩዘን ኃላፊዎች የሚገልጽ ከሆነ 126 ሚሊዮን ፓውንድ ባየር ሙኒክ በቀጥታ መክፈል አለበት የኮንትራት ማፍረሻው። ይሄም ይሁን ከሆነ ደግሞ በፋይናንሻል ፌር ፕሌይ ህግ ባየር ሙኒክን ከባድ የሂሳብ መዝገብ ውስጥ ሊያስገባው ስለሚችል ሙኒኮች እንግዲህ ከጊዜ ወደ ጊዜ ፍሎሬን ዊዘ ላይ ያላቸው የዝውውር ሂደት ተጫዋቹን ቢፈልጉትም ከክለቡ አቋም በመነሳት መቀዛቀዝ እያሳዩ ነው። አሁን እድሎቹ ለሊቨርፑል የተመቻቹ ይመስላሉ። በቀጣይ ቀናት ውስጥ አንድ ትልቅ መረጃ የምንሰማ ይሆናል። በሊቨርፑል በኩል ያለው ወቅታዊ መረጃ በፍሎሬን ዊዘ በኩል ይሄን ይመስላል። የሚሎስ ኪርኬዝ እና የሊቨርፑል የቦርንማውዝ ድርድር እንደቀጠለ ነው። ሊቨርፑል እንግዲህ በአከፋፈል ስርዓቱ ላይ እስካሁን ድረስ እየተደራደረ ነው የሚገኘው። በቀጣይ ቀናት አንድ ትልቅ መረጃ ይወጣል ተብሎ ይጠበቃል። ነገር ግን እስካሁን ባለው ሁኔታ ከሆነ ከሚሎስ ኪርኬዝ ጋር ያለው የግል ጉዳይ ተጠናቆ ክለብ ከክለብ ጋር የሚያደርገው ድርድር ነው እንደቀጠለ የሚገኘው። በሌላ በኩል በሊቨርፑል ቤት በሰሞኑን እየተሰማ የሚገኘው ባርሳ ለሉዊስ ዲያዝ 72 ሚሊዮን ፓውንድ 80 ሚሊዮን ዩሮ አካባቢ ለማቅረብ ቅድመ ዝግጅት እያደረገ እንደሆነና ተጫዋቹን ለማስፈረም ባርሳ ከየትኛውም ጊዜ በላይ ፍላጎቱ ከፍ ብሎ በቀጣይ ጁን 1 በሚከፈተው የመጀመሪያ ዙር የዝውውር መስኮት ጥያቄ ለማቅረብ ባርሳ ቅድመ ዝግጅት እያደረገ ነው። ይሄም የዝውውር ሂደት የሚጠበቅ ነው። ነገር ግን ሉዊስ ዲያዝ የሚለቅ ከሆነ የሊቨርፑል ተቀዳሚ ምርጫ በድጋሚ እንዳለፈው ሳመር አንቶኒ ጎርደን መሆኑን ዴይሊ ሜል እየዘገበ ነው የሚገኘው። ነገር ግን ሉዊስ ዲያዝ የሚለቅ ከሆነ ብቻ ነው አንቶኒ ጎርደንን ሊቨርፑል ለማስፈረም ጥረት የሚያደርገው ወይም ወደ ሮድሪጎ ዝውውር ሊቀላቀል በድጋሚ የሚችለው ሉዊስ ዲያዝ ከአንፊልድ የሚለቅ ከሆነ ነው። እንግዲህ ይሄ የዝውውር ሂደት እየተወራ ነው የሚገኘው በዴይሊ ሜል በኩል። በተመሳሳይ እንግዲህ ሊቨርፑሎች መሊክ ፎፋናን እየተከታተሉ እንደሆነ የሊዮኑን የክንፍ ተጫዋች ከማንቸስተር ዩናይትድ ጋር በኤሮፓ ሊግ ተቀይሮ ገብቶ ለሊዮን ጨዋታ እንደቀየረ ሲነገርለት የነበረው ወጣቱን ተጫዋች ሊቨርፑሎች እየተከታተሉ ነው። በቀጣይ ቀናት እንግዲህ ዝውውሩ ሲከፈት እስከ ድረስ ሊቨርፑል ሊጓዝ ይችላል የሚለውን አብረን በጋራ እናያለን። ራያን ቸርኪን በሊቨርፑል ራዳር ውስጥ እንዳለ ከፈረንሳይ የሚወጡ ዘገባዎች ያሳያሉ። በተለይ የአርኤምሲ ዘገባ ከሆነ ራያን ቸርኪ እንደሚለቅ ይፋ አድርጓል። በዚህ የውድድር ዓመት መጨረሻ ማረፊያው እንግሊዝ ሊሆን የሚችልበት እድል አሁን ላይ በጣም ሰፊ ነው። ነገር ግን የትኛው የእንግሊዝ ክለብ የሚለው እስካሁን ድረስ የታወቀ ወይም የተረጋገጠ ነገር የለም። ዋነኛው ጉዳይ እንግዲህ የቤንጃሚን ሼሽኮ ጉዳይ ነው። በቤንጃሚን ሼሽኮ ዙሪያ ከቀናት ከ2-3 ቀን በፊት አንድ ፕሮግራም ሰርተን ነበር። ሊቨርፑል በይፋ ዝውውሩን ተቀላቅሎ ከአርቢ ሌፕዚግ ኃላፊዎች ጋር ድርድር ማድረጉን ስካይ ጀርመኒ በስፋት እየዘገበ ነው የሚገኘው። ወደ ኤክስ ቻናል ገብታችሁ ይሄን ዘገባ ከምሽት ጀምሮ ማመልከት ትችላላችሁ። አርሴናልም በተጫዋቹ ላይ ያለው ፍላጎት አሁንም ጠንካራ እንደሆነ እነ ፋብሪዚዮ በዩቲዩብ ቻናላቸው ላይ በለቀቁት ቪዲዮ እየተነተኑ ነው የሚገኙት። ነገር ግን አንድ የእንግሊዝ ክለብ ስሙ ያልተጠቀሰ ዝውውሩ ላይ ጠንክሮ እየሰራ ነው የሚል ጥቆማ አስቀምጧል ፋብሪዚዮ። ስካይ ጀርመኒ ደግሞ ይሄን ክለብ ሊቨርፑል ብለዋል። በቀጣይ ቀናት እንግዲህ ትላልቅ ይፋዊ
የድርድር ሂደት የተለያዩ የዝውውር መረጃዎችን ልንሰማ የምንችልበት እድል ሰፊ ነው። በሊቨርፑል በኩል ያለው መረጃ ይሄን ይመስላል። እስቲ ሁለተኛ ደረጃ ላይ ስላጠናቀቀው አርሴናልና ከማርካ የፊት ገጽ የተገኘ ትልቅ መረጃ አለ። በዚህም ወቅት አርሴናል ከኒኮ ዊሊያምስ ይልቅ ሮድሪጎ ላይ አተኩረዋል። ሮድሪጎን በእጅጉ አርሴናሎች እየፈለጉ ነው የሚገኙት። ቼልሲም ዝውውሩን ተቀላቅሏል። ነገር ግን አርሴናል ትኩረቱን ያደረገው አሁን ላይ በሮድሪጎ ላይ እንደሆነ በማርካ በኩል ከትናንት ምሽት ጀምሮ በፊት ገጽ ማርካ ይዞ በወጣው መረጃ መሰረት ሮድሪጎ የአርሴናል ተቀዳሚ ምርጫ ሆኗል። አርሴናሎች እንግዲህ ከማድሪድ አንዳንድ ቅድመ ሁኔታዎችን ለማጣራት ጥረት እንደጀመሩና አንድሬስ ቤርታ ከሮድሪጎ ኤጀንት ጋር ካላቸው ቅርበት በተለይ የሮድሪጎ ኤጀንት እንደምታውቁት በርከት ያሉ ብራዚሊያውያን ተጫዋቾችን በውስጣቸው የያዙ ትልቅ የተጫዋቾች ኤጀንት ካምፓኒ ነውና አንድሬ ቤርታ ከዚህ ካምፓኒ ጋር ጥሩ ግንኙነት እንዳላቸው ተጠቅሶ ሮድሪጎ እንግዲህ አሁን ከቀናት በፊት ይህን ጉዳይ ጠቁመናችሁ ነበር። ሮድሪጎ አሁን በአርሴናል ራዳር ውስጥ እንደሚገኝ አርሴናል በዚህን ሰዓት በእጅጉ የሚፈልገው ተጫዋች ከኒኮ ዊሊያምስ ይልቅ ሮድሪጎ እንደሆነ ማርካ በፊት ገጹ ላይ ይዞ በወጣው መረጃ ምሽቱን ሲያስነብብ ነበር። ይሄ ደግሞ እንዲሆን ምክንያት የሆነው ደግሞ ኒኮ ዊሊያምስ በቀጣይ ከቢልባኦ የሚለቅ ከሆነ ማረፊያው በርናባዩ የመሆን እድል አሁን ላይ በጣም እየሰፋ ማምጣቱን ማርካ ያይዘው ጽፏልና አርሴናል ከኒኮ ዊሊያምስ ዝውውር እንደወጣ ብቸኛ የስፔን ሚዲያ እየዘገበ የሚገኘው ማርካ ነው። ይሄንን ደግሞ በሪያል ማድሪድ ኃላፊዎች አገኘው ካለው መረጃ ነው ማርካ ይሄን ጉዳይ እያስነበበ የሚገኘውና ማድሪድ ትርፋማ የሆነ የዝውውር ሂደትን ካልኩሌት አድርጎ ነው እየሰራ የሚገኘው ነው። እንደ ማርካ ዘገባ ከሆነ ሮድሪጎን በ80 ሚሊዮን ፓውንድ አካባቢ በመሸጥ በ52 ሚሊዮን ፓውንድ በመልቀቂያ ሂሳቡ ኒኮ ዊሊያምስን በማምጣት ቦታውን ማጠናከር ይፈልጋል። ኒኮ ዊሊያምስ ደግሞ አሁን ላይ ማረፊያው ከእንግሊዝ እግር ኳስ ይልቅ በርናባዩ የመሆኑ እድል እየሰፋ መምጣቱን ማርካ ያይዘው ጽፏልና ሮድሪጎ ወደ አርሴናል፣ ኒኮ ዊሊያምስ ወደ በርናባዩ የዝውውር ሂደትን ማርካ በፊት ገጹ ላይ ይዞቷል። ወደ ኤክስ ቻናል ገብታችሁ ይሄን ሙሉ መረጃ መመልከት ትችላላችሁ። በአርሴናል በኩል እንግዲህ ከተሰሙ መረጃዎች መካከል አንዱና ዋነኛው ከትናንት ምሽት አንስቶ በስፋት ሲነገር የነበረው የዚህ ብራዚላዊ የማድሪድ ቤት ቆይታ እንዳከተመ ተጫዋቹን በማድሪድ ደስተኛ እንዳልሆነ ምናልባት ደግሞ ከስፔን እግር ኳስ ውጪ ወጥቶ የመጫወት እድሉ አሁን ላይ ሰፊ እንደሆነ በስፔን ሚዲያ በማርካ በኩል እየተዘገበ የሚገኘው። በተለይ ደግሞ ፍሎሬንቲኖ ፔሬዝ በይፋ የኒኮ ዊሊያምስ አድናቂ መሆናቸውንም ተናግረዋል ብሎ ነው ማርካ ይዞ የወጣው። ያለፈው ሳምንት እንደሰማችሁት ባርሳ በይፋ ከኒኮ ዊሊያምስ ዝውውር ራሱን አውጥቷል። በሁዋን ላፖርታ አማካኝነት ይፋ ባደረገው መሰረት ያለፈው የዝውውር መስኮት ከኒኮ ዊሊያምስ ይልቅ እኛ የፈለግነው ዳንኤል ሞን ነበር። ዳንኤል ሞን አስፈርመናል። አሁን በኒኮ ዊሊያምስ ሳይሆን በሌሎች አማራጮች እየሰራ ነው የምንገኘው። በዋነኝነት ግን የተጫዋቾችን ኮንትራት ማራዘም ነው በማለት የራፊኒያን ኮንትራት እንዳራዘሙ 1 አመት በውላቸው ላይ እንደጨመሩ ይፋ አድርገዋል። ነገር ግን አሁን ባርሳ ሉዊስ ዲያዝ ላይ ነው ያተኮረው። ኒኮ ዊሊያምስ እዛው የስፔኑ ኃያል ክለብ ማድሪድ፣ ሮድሪጎ ደግሞ ወደ እንግሊዝ እግር ኳስ አርሴናል ወይም ሌላኛው የለንደን ክለብ ቼልሲ የማምጣቱ እድል አሁን ላይ ሰፊ ነው። ተጫዋቹ አሁን ላይ በማድሪድ ቤት ከዚህ በላይ ይቆያል ተብሎ አይጠበቅም። በሌላ በኩል እንግዲህ በቼልሲና በኤንዞ ፈርናንዴስ ቆይታ መሃል የወጣ አንዳንድ ያለፈው ሳምንት የተወሰኑ ጭምጭምታዎች ነበሩ። በተለይ
ሪያል ማድሪድ ኤንዞ ፈርናንዴዝን ይፈልጋል የሚል መረጃ በስፔን በሙንዶ ዲፖርቲቮ አማካኝነት ሲለቀቅ ነበርና ቼልሲም በእንግሊዝ ታዋቂው ጋዜጠኛ በቤን ጃኮብስ አማካኝነት ይፋ አድርጓል። ይሄ ተጫዋች በየትኛውም ሂሳብ በየትኛውም ዋጋ ቼልሲን እንደማይለቅ ኤንዞ ፈርናንዴዝ በቼልሲ ቤት እንደሚቆይና ከኤንዞ ማሬስካ ጋር ለቀጣይ የውድድር ዓመት ታሳቢ ተደርጎ በፕላን ውስጥ ያለ ትልቅ የክለቡ ተጫዋች ነው። አሁን ባለው ስብስብ ውስጥ ደግሞ እንደ ሲኒየር የሚታየም ነው። ይሄንን ተከትሎ ኤንዞ ፈርናንዴዝ በየትኛውም ዋጋ ለሽያጭ ለገበያ እንደማይወጣ ቼልሲዎች ይፋ አድርገዋል። ኤንዞ ፈርናንዴዝ እና ማድሪድ መሃል ተያይዞ እየወጣ የነበረው መረጃ የሐሰት እንደሆነ አያይዞ ቤን ጃኮብስ ይዞ ወጥቷል። በመጨረሻም እንግዲህ ማንቸስተር ዩናይትድ የማቲያስ ኩኛን ዝውውር ለማጠናቀቅ ከጫፍ ደርሷል። ተጫዋቹ በቀጣይ ሳምንት የፕሪሚየር ሊግ ጨዋታ እንደተጠናቀቀ ሰኞ ካርሊንግተን የትሬኒንግ ማዕከል ለሕክምና ምርመራ ይመጣል ተብሎ ይጠበቃል። ማንቸስተሮች 62.9 ሚሊዮን ፓውንድ ለዚህ ተጫዋች የውል ማፍረሻውን እንደ ኮንትራቱ ከፍለው ለማዘዋወር ተቃርበዋል። ሊም ዴላፕ ማቲያስ ኩኛን ተከትሎ ወደ ማንቸስተር ዩናይትድ የመምጣቱ እድል አሁን ላይ ሰፊ እየሆነ መጥቷል። በአጠቃላይ የዝውውር ሂደቶች አሁን ላይ የሚገኙ የእንግሊዝ ቶፕ 6 ክለቦች መሃል ያለው ጠንካራ ፍላጎት በእነዚህ ተጫዋቾች ዙሪያ ነው። አርሴናል ሮድሪጎን ለማስፈረም አቅደዋል። ሊቨርፑሎች አሁንም በፍሎሬን ዊዝ ዙሪያ ጠንክረው እየሰሩ ነው የሚገኙት። እዛው ጀርመን ቆይተው ቤንጃሚን ሼሽኮ ዝውውር ላይ መግባታቸው እየተነገረ ነው። ከሜሎስ ኪርኬዝ ጋር የሚያደርጉትን ድርድር እንደቀጠለ ነው በክለቦች መሃል። በሊቨርፑል በኩል በአርሴናል ያሉ መረጃዎች ይህን ይመስላሉ። ማንቸስተርም የአንድ ተጫዋች ዝውውርን ለማጠናቀቅ ተቃርቧል። ጎን ለጎን ሌላኛውም አጥቂ ወደ ኦልድ ትራፎርድ የሚመጣ ይመስላል። የኒኮ ዊሊያምስ ማረፊያ ሌላኛው የስፔን ክለብ መሆኑ አሁን ላይ እየተነገረ ነው የሚገኘው። በተመሳሳይ ሉዊስ ዲያዝን ፈለጋ ባርሳ ወደ እንግሊዝ ወደ ሊቨርፑል አሁን ላይ ለማቅናት በዴሊ ሜል አማካኝነት እንዲህ አይነት ሪፖርቶች እየወጡ ነው የሚገኙት። በአጠቃላይ ትላልቅ ክለቦች በትላልቅ ዝውውር ላይ እንደሚጠመዱና ምናልባት ከ2022 የውድድር ዓመት በኋላ ከፍተኛ የዝውውር መስኮት ሂሳብ ኢንቨስት ሊደረግበት የሚችል የዝውውር መስኮት ከፊት ለፊታችን እየመጣ ያለ ይመስላል። እያንዳንዱ ክለብ በሰፊው የዝውውር መስኮት ለመሳተፍ ቅድመ ዝግጅት እያደረገ ነው። በትንሹ የእንግሊዝ ቶፕ 3 ክለቦችን ብትመለከቱ አሁን ላይ ባሉ ሊቨርፑልም፣ አርሴናልም፣ ቼልሲም፣ ማንቸስተር ዩናይትድም ኢንቨስት ለማድረግ ቅድመ ዝግጅት እያደረጉ ነው የሚገኙት። ምንም እንኳን አንዳንድ ክለቦች ላይ የፋይናንስ ስርዓቱ ገደብ ቢኖረውም የተለያዩ ሂደቶችን በመጠቀም ገደባቸውን ሳያልፉ ነገር ግን ዝውውር ሊያካሂዱ የሚችሉበትን መንገድ ተጠቅመው ወደ ዝውውር ወደ ገበያ ለመውጣት ሁሉም ክለብ ስትራቴጂውን ነድፎ ገበያ ላይ ነው የሚገኘው። አብዛኛው ደግሞ ክለብ ውድድሩ መጠናቀቁ በአብዛኛው ሊግ ከጣሊያን ሴሪያ ውጪ ክለቦችን በተረጋጋ መልኩ ዝውውር ላይ ትኩረት እንዲያደርጉ ምክንያት ሆኗል። ትላልቅ ኢንቨስትመንቶችን የምንመለከትበት ብዙ ሚሊዮን ፓውንዶች ለአንድ ተጫዋች ከፍተኛ ሪከርድ ዋጋ ሊወጣ የሚችልበት የዝውውር መስኮት ከፊት ለፊታችን እንደመጣ እንደሆነ ከወዲሁ መናገር ይቻላል። እያንዳንዱ ክለብ አንደኛ ተጫዋቾችን ለመልቀቅ የሚያስቀምጡት የመልቀቂያ ዋጋ ክለቦች ፈላጊ ክለቦች ደግሞ መጥተው የሚያቀርቡት ዋጋ ፍጹም በጣም ከፍተኛ ገንዘብ ነው እየተጠየቁ እነዛም ክለቦች ያቀርቡ የሚገኙት። አንድ ጉዳይ ያይዞ ለማንሳት ያክል ቼልሲዎችም በኢንትራ ፍራንክፈርቱ አጥቂ ሂጎ ኢኬቲኬ የዝውውር ሂደት ፉክክር ላይ መቀላቀላቸውን ቴሌግራፍ እየዘገበ ነው የሚገኘው። ሂጎ ኢኬቲኬም አዲስ የቼልሲ ኢላማ ሆኗል። ስለ ቪክተር ጊዩኬሬስ እስካሁን ድረስ የተሰማ አዲስ መረጃ የለም። ኢንዲፔንደንት እንደሚለው ከሆነ አሁንም ይሄ ተጫዋች ማረፊያው ኤሚሬትስ ነው የሚለው። ነገር ግን ሰፋ ያለ ዝርዝር ጉዳይ አልወጣም። በቀጣይ እንግዲህ አዲስ መረጃ ካለ
ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። አዲስ መረጃ ካለ ጊዜና ሰዓታችንን ጠብቀን እንመጣለን። ሰላም ቆዩ።